ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? የአሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ውዶች? የረመዳን ስራ እንዴት እያደረጋችሁ ነው? ከኔ ጋር አልሐምዱሊላህ ምንም አይልም ማለት ነው። ያው ድካም ነው እንግዲህ አላኩል ሀል አልሐምዱሊላህ። ያው እያገባደድን ነው እንግዲህ 17 18 ነው ዛሬ እንግዲህ ትንሽ ነው የቀረን ማለት ነው። እና ቅመሞች የኔዶች አብሽሩ አይዞን ማለት ነው። እና እንግዲህ ዛሬ ሰሞኑን እንግዲህ ወር ሊሆን ነው ማለት ነው። የእነ አብርሽ ጉዳይ እንግዲህ ሁሉንም ነገር እንዲያስጠላ አድርጎት ነበረ ማለት ነው። ሁኔታቸው እንግዲህ አሁን መልካም ነገር ጥሩ ነገር ተፈጥሮ እንግዲህ ትናንትና ሩታም ያቀረበችውን ጥያቄ ሁላችንም አይተናል ማለት ነው። ያው እንግዲህ አቀራረቧ ትክክል ናት። ምክንያቱም ደግሞ እንደ ሀገራችን በባህላችን ሰርግ ካልተደረገ ወይም ደግሞ ቤተሰብ ዘመድ አዝማድ ካልተሰባሰበ ምንም እንኳን እንደተጋባቸው ብዙ ነገር የሚታይ ነገር ቢኖርም ግን ደግሞ ሰርግ ወሳኝ ነው ማለት ነው። እንደ ባህላችንም እንደ አስተዳደጋችንም እንደ አካባቢያችንም ያው እንደ ሀገራችንም ግድ ነው ሰርግ ማለት ነው። እና ለቤተሰብም ክብር ለእሷም ክብር ለሱም ቢሆን ምንም አብረው እንኳን ቢሆኑም መጀመሪያ ነገርን እንኳን ቢያበላሹትም አሁን ደግሞ እንግዲህ ግዴታ ሰርግ ማድረግ አለባቸው ማለት ነው። እንደገናም ደግሞ ያው እዚህ ዱባይ ላይ የሚጠብቃቸው ፋሚሊ አለ። ምክንያቱም እነሱ ቃል የገቡት ነገር አለ ማለት ነው። ያው እነሱ እንደሚጋቡና ሰርጋቸውንም ደግሞ ዱባይ እንደሚያደርጉ በብዙ ኢንተርቪው ተጠይቀው እንደተናገሩ ሁላችንም እናውቃለን ማለት ነው። እንግዲህ ያ ነገር ሳይሳካ ቀርቶ በመሀላቸው ብዙ ክፍተቶች በመፈጠራቸው ምክንያት እስካሁን ድረስ ቆይቷል። እንግዲህ ተመልካቾችም አድናቂዎቻቸውም በነገራችን ላይ የአብርሽና የሩታ አድናቂዎች ብቻ ሊባሉ አይገባም፣ እውነት ለመናገር ማለት ነው። ምክንያቱም ከእህትና ከወንድም በላይ ናቸው። ቢያጠፉ እንኳን ብዙ ነገር ቢያደርጉ እንኳን ከአንዳንዶቹ ውጭ የእውነተኛዎቹ ፕሮፋይላቸውን አይቀይሩም ወይም ደግሞ ሩታንም አብርሽንም ደግሞ ነጥለው አይሳደቡም ማለት ነው። አሉላቸው እንጂ እዚህ ጋ ፍቅርና ፉአድ እንግዲህ እንደነሱ ነው የተጣሉት። ግን ፉአድን መዘቅዘቅ፣ ሴታ ሴት ማለት መሳደብ፣ ብዙ ነገር ማለት ነው። አድናቂ የመለያየት ምናምን እነዚህ ምንድን ነው? ይሄ የውሸት ምልክት ናት። ትክክለኛ የሚያደንቁም አሉ። የፉአድንም የፍቅርንም ፕሮፋይል ያልቀየሩ ማለት ነው። ሁለቱንም እንዲያደርጉ እስካሁን ድረስ እየጻኑ ማለት ነው። እና ትክክለኛ አድናቂ ማለት ክፉ ነገርም ሲመጣ አብሮ የሚዘግ በቃም ትክክለኛውን ነገር እንደ ማርክና እንደ ሄሉ ትክክለኛው ነገር እስከሚታወቅ ድረስ የማይበገር ማለት ነው። ምንም ነገር ቢመጣ መጨረሻውን በእርጋታ የሚያይ እንደውም አሁን የአብርሽና የሩታ አድናቂዎች ብዙ ነገር ሲባሉ መጨረሻውን እዩ፣ ፕራንክ ነው፣ ድራማ ነው፣ ስራ እየሰራ ነው ምናምን እያሉ እንደውም ለሌሎቻቸው ራሱ እያስረዱ ነበረ። ያያቸው እነሱ ምንም አውቀው ሳይሆን ግን በቃ መጨረሻውን ለማየት ነው። እንዳሉትም ደግሞ መጨረሻውን አይተው እንግዲህ ፕራንክ ሆኖ እንግዲህ ነገሮች ተፈተው ታርቀው እዚህ ደረጃ ደርሰዋል። እንግዲህ እንዳየ ነው ማለት ነው። እና ልላችሁ ነው ፉአድን መዘቅዘቅ የሚገባው ሰው አይደለም። ለእሷ ብዙ ነገር አድርጎላታል ለፍቅር ማለት ነው። ፍቅርም ደግሞ በተደጋጋሚ ደጋግማ ተናግራለች። አሁን ባሳለፈችው ነገር አሁን ባለችበትም ነገር እንደ ፉአድ ማንም በህይወቷ መስዋዕትነት ያደረገላት ሰው እንደሌለ በግልጽ ተናግራለች ማለት ነው። ደጋግማ ተናግራለች። እኛም ደግሞ አይተናል። ስቶች እሷን ለማስለቀስ እሷን ለመጣል ሲሯሯጡ፣ እሱ ግን በሃይማኖት እንኳን ሲሰደብ ችግር የለውም። እንግዲህ አይታችኋል። ኢንተርቪው እንኳን ሲደረጉ ምናምን ኮሜንት እንትን ሲባል እኔ እሱን ትሳደቡ እኔ በጣም እሳቀቃለሁኝ ይህን ኮሜንት ምናምን ብዬና እሱ ግን ቀድሞ መጥቶ እንዳይሰማሽ ምንም ነገር እንዳይሰማሽ ብሎ ይለኛል አለች። አያችሁ ምን ያህል እንደሚያስብላት። እናንተ ግን አድናቂ ነን ብላችሁ ትናንትና መጣችሁ እነሱን ለማለያየት በቃ
አንዱን እንትን ብላችሁ አንዱን የምታደርጉት ነገር በጣም ነው የሚያስጠላው። ምክንያቱም እነሱ አይለያዩም። ከድሮም ከአብርሽ ፊትም የሚታወቁ ልጆች ናቸው። ፎታቸውን ማየት ትችላላችሁ። ትናንት የተገናኙ አይደሉም። በእኛ ምክንያት ወይም በእኛ እንትን የሚራራቁ ሰዎች አይደሉም። በደንብ ውስጣቸውን የሚተዋወቁ ሰዎች ናቸው ለማለት ፈልጌ ነው። እንደዚህ በሚዲያ እንደሚተዋወቁ ሰው የተዋወቁ አይደሉም። በደንብ የሚተዋወቁ ናቸው። ብዙ ነገርን ከካሜራ ጀርባ ሚዲያ ላይ ሳይመጡ ብዙ ነገር ተጋፍተው ነው ሚዲያ ላይ ፊት ለፊት የመጡት እና ያልሆነ ነገር ባታደርጉ የምትጸጸቱበትን ነገር ጥሩ ነው። ማድነቅ ከአብርሽ አድናቂዎች ተማሩ። አይበገሩም እነሱ እና ይሄን ለማለት ፈልጋለሁ። ያው እነ ሮቲ እንግዲህ ዛሬ አዲስ ነገር አለ ብለው እንግዲህ ዛሬ መጥተዋል ማለት ነው። አዲስ ነገሩም እንግዲህ ትናንትና ሮታ ስላቀረበችው ስለሰርጉ ይሆናል ብለን ተስፋ እናደርጋለን። እንግዲህ ጥሩ ነገር ከአሁን በኋላ ጥሩ ነገር በደንብ ተጋብተው ወልደው በቃ ማለት ከአሁን በኋላ እንግዲህ እንደ በፊቱ ወደኋላ እየተመለሱ ይጃጀራሉ ብዬ አላስብም። ለምን አንድ ሰው በትዳር ውስጥ ሲቆይ የበለጥ ነገር እየተመኘ የበለጥ ነገር እያሰበ ነው መቆየት አለበት ብዬ የማስበው እንጂ እያደር ወደኋላ እንደገና እንደ ህፃን እንደ በቃ እየሆነ መኖር አለበት ብዬ አላስብም። እና ከአሁን በኋላ ተመልካችም ይሁን ምንም ይሁን ከእናንተ ብዙ ነገር ቤተሰብ የሚሆን ተመልካችም ከእናንተ ብዙ ነገር ይጠብቃል። ስለዚህ ከአሁን በኋላ ሰርግና ልጅ ነው እንግዲህ ተመልካችም ሁላችንም የምንጠብቀው። ከአሁን በኋላ ተጣልተናል፣ እንደዚህ ሆነናል እያላችሁ እንድትመጡ አንፈልግም። ይበቃል ለማለት ያክል ነው። ግን ደግሞ አንድ ነገር እንደ በፊታችሁ ሁላችሁም ብትሰባሰቡ መልካም ነው። ምክንያቱም ሙቤም ለእናንተ ህይወት መስዋዕትነት አለው። ከመጀመሪያው ዘወር ብለን ቪዲዮውን ስናይ አብርሽም ደግሞ ለሙቤ ህይወት መስዋዕትነት አለው። ስለዚህ እናንተ ደግሞ ተመካክራችሁ በመሀላችሁ የሆነ ክፍተት እንዳለ በግልጽ የሚታይ ነገር አለው እና ይቅርታ ባብላችሁ፣ በተለይ ደግሞ ለሰርጋችሁ ሙቤ መኖር አለበት። እውነት ለመናገር ማለት ነው። ምንም ነገር ሊፈጠር ይችላል በመሀላችሁ፣ ግን ደግሞ በእናንተ ሰርግ ጊዜ በደስታችሁ ጊዜ የክፏቸውን ጊዜ አብራችሁ ቆሞ ስለነበር የደስታችሁን ጊዜ ደግሞ ግዴታ መኖር አለበት ብዬ ነው የማስበው። ስለዚህ እንደምንም ብላችሁ ችግራችሁን ፈታችሁ በደስታችሁ በክፉ ቀናችሁ ጊዜ የነበረውን በደስታችሁን ጊዜ እንዲኖር እንላለን። ሲቀጥል ደግሞ ያው እንግዲህ ድራማውን ተመካክራችሁ ነው ሁላችሁም የሰራችሁት። እሺ ያንን ነገር አመንን፣ እንደዚህ ሆነ ወጣ ወረደ ያላችሁ አመንን፣ ተቀበልን። እሺ ችግር የለውም። አለኩልህን ግን እዛ ጋር ደግሞ ህይወቷ እየተበላሸ አለች። እሷም ማናት ፍቅር ማለት ነው። ህይወቷ ተበላሽተዋል በእናንተ ምክንያት። ድራማውን እንግዲህ አብራችሁ እንደፈለጋችሁ አድርጋችሁ ምናምን ነው እሱን የሰራችሁት። እሱን ችግር የለውም። እሺ ምክንያቱም አሁንም ለዚህ ለሰርጋችሁ ቪው ሲኖረው ያው ምንም ቪው ተካፋይ ስለማይሆን ቪው ሲኖረው ብር ስለሚኖረው እንግዲህ ለሰርጋችሁ ማስባችሁ ወጪውን ምንም አስባችሁ የሰራችሁትም ድራማ ሊሆን ይችላል እንጂ ተበላሸ ህይወት ስላለ እናንተ ወደ ሰርጉም ወደ ደስታውን ከመምጣታችሁ በፊት እዛ ጋር የተበላሸውን ነገር ማስተካከል አለባችሁ፣ እንደኔ ማለት ነው። ለምን ሁላችሁም አብራችሁ የተጣላችሁት አብራችሁ ነው። እዚህ ጋርም ያልሁት የተበላሸው ፍቅረውን ጋር ያለው ምንም ብሏት ይሆን አብርሽ እንግዲህ ያላትን ነገር ብሏት ነው በድራማ ምናምን የተነሳ ያ ነገር የተፈጠረው። ስለዚህ ደግሞ ያንን ማስታረቅ አለባችሁ፣ መስተካከል አለበት በይኔ ማለት ነው። እናንተም ተስተካክላችኋል፣ በጣም ደስ ይላል። እነሱንም ደግሞ አስተካክላችሁ በደስታ በፍቅር የበፊቱ ህይወታቸውን እንዲቀጥሉ አብርሽና ሮታ እዛ ላይ አንድ ነገር ብትሰሩ እላለሁ በዚሁ አጋጣሚ ማለት ነው። ምክንያቱም ፍቅር አልቅሳ ምን ብላ እናንተ መሀል ብገባም ግን ደግሞ እናንተን አስማምታለች ምንም ቢሆን ማለት ነው። ስለዚህ እናንተ ደግሞ እነሱ ህይወት ላይ የሚመለከታችሁ ነገር ስላለ እሱም ደግሞ ማስታረቅ ሮታም ገብተሽበት አብርሽም አስታርቋቸው ፍቅርዬና ፉአድን ማለት ነው። ማንም ሰው
አይጣል። እውነት ለምን አብሮ የኖረን ሰው የሚመስል ነገር የለም። በነገራችን ያፈዛ ሲጣሉ እንትና ሄዶ እንትናን አንጠልጥሎ ይመጣል። ግን እንደ መጀመሪያ እንደለመዳችሁ ሰው የሚሆንላችሁ ነገር የለም እና ስለዚህ አስታርቋቸው። እንደ መጀመሪያ እንደለመ አብርሽም አስታርቋቸው ፍቅርዬና ፉአድን ማለት ነው።